ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ ይዤላችሁ የመጣሁት የአፋን ኦሮሞ ፊደላትን በሁለት ከፍዬ ይዤላችሁ መጥቻለሁ። 33ቱ የአፋን ኦሮሞ ፊደላት በሁለት ከፍዬ ይዤላችሁ መጥቻለሁ። በጋራ እናያቸው። የአፋን ኦሮሞ ፊደላት በሁለት ይከፈላሉ። እነሱም ቁቤ ዱብፈማ እና ቁቤ ዱበችሽ ተብለው በሁለት ይከፈላሉ። ቁቤ ዱብፈማ ወይም ተነባቢ ድምጾች የሚባሉት እነማን ናቸው? ስንት ናቸው? የሚለውን ምናይ ይሆናል። እነዚሁም ቁቤ ዱበችሽቱ የሚባሉት ተናባቢ ድምጾች ስንት ናቸው? እነማን ናቸው? የሚለውንም በጋራ የምናይ ይሆናል። ግን ይህ ቪዲዮ ከተመቻችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትዘንጉ። አሁን ቀጥታ ወደ ቪዲዮ እንሂድ። ቁቤ ዱብፈማ ወይም ተነባቢ ድምጾች የሚባሉት እና ቁቤ ዱበችሽቱ አናባቢ ድምጾች የሚባሉትን እያንዳንዳቸውን እናያቸው። እሺ ቁቤ ዱብፈማ ወይም ተነባቢ ድምጾች የሚባሉት እነዚህ ናቸው። እነዚህን ይመስላሉ። ከሶስት እንትን የመጡ ናቸው። ቁቤ ኢርጊሳ የውሰት ፊደላት እነዚህ ለምሳሌ የውሰት ፊደላት ናቸው። እነዚህ ነፓ፣ ነባ፣ ነጻ፣ ነዛ እና ዣ እነዚህ የውሰት ፊደላት ናቸው። እነዚህ ዋና ፊደላት ናቸው። እንዳለ እዚያው ቀጥታ ከእንትኑ የመጡ ወይም ነጠላ ፊደሎች ናቸው። እነዚህ ደግሞ ድርብ ፊደላት ወይም ቁቤ ደቻ የሚባሉት ናቸው። እነዚህን አጠቃሎ የያዘልን ምን ይባላል ማለት ነው? ቁቤ ዱብፈማ ወይም ተነባቢ ድምፅ ይባላል ማለት ነው። ስለዚህ እነዚህን እያንዳንዳቸው እናያቸው። ባ፣ ጫ፣ ዳ፣ ፋ፣ ጋ፣ ሀ፣ ጃ፣ ካ፣ ላ፣ ማ፣ ና፣ ፓ፣ ራ፣ ዋ፣ ጣ፣ ያ። ቻ፣ ዳ፣ ኛ፣ ሻ፣ ጳ፣ ጻ፣ ዣ። ፓ፣ ቫ፣ ጻ፣ ዛ፣ ዣ። እነዚህን አጠቃሎ የያዘልን ምን ይባላል? ቁቤ ዱብፈማ ወይም ተነባቢ ድምጾች ይባላሉ ማለት ነው። እነዚህን ቁቤ ደቻን እና ቁቤ ኢርጊሳ ወይም የውሰት ፊደላት የሚባሉትን አጠቃሎ ይዞልናል ማለት ነው። ስለዚህ እነዚህ አጠቃላይ ስንት ናቸው ማለት ነው? እነዚህ ድምራቸው አጠቃላይ 28 ናቸው። ቀጣዩ ደግሞ ቁቤ ዱበችሽቱ የሚባሉት ወይም አናባቢ ድምጾች የሚባሉ ደግሞ እነዚህን ይመስላሉ። 5 ናቸው። እነዚህ ቁቤ ዱበችሽቱ አናባቢ ፊደላት የሚባሉ ደግሞ 5 ናቸው። እነዚህ እነማን ናቸው? አ፣ ኤ፣ ኢ፣ ኦ፣ ኡ እነዚህን ይመስላሉ። እነዚህም ፊደላት ደግሞ በሁለት ከፍለን ማየት እንችላለን። አናባቢ ፊደላትን ደግሞ በሁለት ከፍለን ማየት እንችላለን። ምንና ምን ብለን? ዱበችሽቱ ገባባ እና ዱበችሽቱ ዴራ ብለን ደግሞ እነዚህን በሁለት ከፍለን ማየት እንችላለን ማለት ነው። ዱበችሽቱ ገባባ ማለት እነማን ናቸው? ዱበችሽቱ ዴራስ እነማን ናቸው? የሚለውን ደግሞ አሁንም በጋራ እንይ። ዱበችሽቱ ገባባ ወይም አጭር ድምፅ ያላቸው ፊደላት እና ዱበችሽቱ ዴራ ረጅም ድምፅ ያላቸው ፊደላት የሚባሉት ለምሳሌ እነዚህን ቁቤ ዱበችሽቱ አናባቢ ድምፆችን እያንዳንዳቸው ስጽፋቸው ወይ እያንዳንዳቸው በቃላት ላይ ስናገኛቸው ምን ይሆናሉ? ዱበችሽቱ ገባባ ይሆናሉ ማለት ነው። ወይም አጭር ድምፅ ያላቸው ይሆናሉ። ዱበችሽቱ ዴራ ደግሞ እነዚህን ዳብል አድርገን ስንጽፋቸው ዱበችሽቱ ዴራ ይሆናሉ ማለት ነው። አናባቢያቸውስ እንዴት ነው የሚለውን እስኪ በጋራ እናያቸው። ዱበችሽቱ ገባባ የሚባሉትን ስናነባቸው አጭር ድምፅ ነው ያላቸው። ለምሳሌ አ፣ ኤ፣ ኢ፣ ኦ፣ ኡ ብለን ነው የምናነባቸው። ሲደመር ዱበችሽቱ ዴራ የሚባሉትን ደግሞ ስናነባቸው ድምፃቸው ርዝም ይላል፣ ጎተት ይላል። ስናነባቸውም አነባባቸው ይህን ይመስላል። አ፣ ኤ፣ ኢ፣ ኦ፣ ኡ ብለን እናነባቸዋለን። አያቸዋ ልዩነታቸውን። እነዚህኞች ድምፃቸው አጭር ነው፣ እነዚህኞች ደግሞ ድምፃቸው ርዝም ጎተት ይላል ማለት ነው። ለምሳሌ እንደገና እናያቸው። ለምሳሌ አ፣ ኤ፣ ኢ፣ ኦ፣ ኡ አያቸዋ። እነዚህኞችን ደግሞ ስናነባቸው ደግሞ አ፣ ኤ፣ ኢ፣ ኦ፣ ኡ አያቸዋ። ድምፃቸው እነዚህ ጎተት ይላል ማለት ነው። በቀጣይ ከቃላትን ስንመሰረት ምን ያክል ለውጥ ያመጣሉ፣ በቃላት ላይ ምን ያክል ለውጥ ያመጣሉ፣ ምን ያክል
እንጠቀምባቸዋለን የሚለውን የምናይ ይሆናል። ከቀጣይ ቪዲዮ እስከምንገናኝ ሰላም። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ብዛ። ዛሬ ደግሞ ይዤላችሁ የመጣሁት የአፋን ኦሮሞ ፊደላትን በሁለት ከፍዬ ይዤላችሁ መጥቻለሁ። 33ቱ የአፋን ኦሮሞ ፊደላት በሁለት ከፍዬ ይዤላችሁ መጥቻለሁ። በጋራ እናያቸው። የአፋን ኦሮሞ ፊደላት በሁለት ይከፈላሉ። እነሱም ቁቤ ዱብፈማ እና ቁቤ ዱበችሽ ተብለው በሁለት ይከፈላሉ። ቁቤ ዱብፈማ ወይም ተነባቢ ድምጾች የሚባሉት እነማን ናቸው፣ ስንት ናቸው የሚለውን ምናይ ይሆናል። እነዚሁም ቁቤ ዱበችሽቱ የሚባሉት አናባቢ ድምጾች ስንት ናቸው፣ እነማን ናቸው የሚለውንም በጋራ የምናይ ይሆናል። ግን ይህ ቪዲዮ ከተመቻቸው ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትዘንጉ። አሁን ቀጥታ ወደ ቪዲዮ እንሂድ። ቁቤ ዱቢፈማ ወይም ተነባቢ ድምጾች የሚባሉት እና ቁቤ ዱበችቱ አናባቢ ድምጾች የሚባሉትን እያንዳንዳቸውን እናያቸው። ቁቤ ዱቢፈማ ወይም ተነባቢ ድምጾች የሚባሉት እነዚህ ናቸው። እነዚህን ይመስላሉ። ከሶስት እንትን የመጡ ናቸው። ቁቤ ኢርጊሳ የውሰት ፊደላት እነዚህ ለምሳሌ የውሰት ፊደላት ናቸው። እነዚህ ነፓ፣ ነባ፣ ነጻ፣ ነዛ እና ዣ እነዚህ የውሰት ፊደላት ናቸው። እነዚህ ዋና ፊደላት ናቸው። እንዳለ እዚያው ቀጥታ ቀንጥሎ የመጡ ወይ ነጠላ ፊደሎች ናቸው። እነዚህ ደግሞ ድርብ ፊደላት ወይም ቁቤ ደቻ የሚባሉት ናቸው። እነዚህን አጠቃሎ የያዘልን ምን ይባላል ማለት ነው? ቁቤ ዱቢፈማ ወይም ተነባቢ ድምፅ ይባላል ማለት ነው። ስለዚህ እነዚህን እያንዳንዳቸው እናያቸው። ባ፣ ጫ፣ ዳ፣ ፋ፣ ጋ፣ ሀ፣ ጃ፣ ካ፣ ላ፣ ማ፣ ና፣ ፓ፣ ራ፣ ዋ፣ ጣ፣ ያ። ቻ፣ ዳ፣ ኛ፣ ሻ፣ ጳ፣ ጻ፣ ዣ። ፓ፣ ቫ፣ ጻ፣ ዛ፣ ዣ። እነዚህን አጠቃሎ ያዘልን ምን ይባላል? ቁቤ ዱቢፈማ ወይም ተነባቢ ድምጾች ይባላሉ ማለት ነው። እነዚህን ቁቤ ደቻን እና ቁቤ ኢርጊሳ ወይም የውሰት ፊደላት የሚባሉትን አጠቃሎ ይዞልናል ማለት ነው። ስለዚህ እነዚህ አጠቃላይ ስንት ናቸው ማለት ነው? እነዚህ ድምራቸው አጠቃላይ 28 ናቸው። ቀጣዩ ደግሞ ቁቤ ዱበችቱ የሚባሉት ወይም አናባቢ ድምጾች የሚባሉ ደግሞ እነዚህን ይመስላሉ፣ 5 ናቸው። እነዚህ ቁቤ ዱበችቱ አናባቢ ፊደላት የሚባሉ ደግሞ 5 ናቸው። እነዚህ እነማን ናቸው? አ፣ ኤ፣ ኢ፣ ኦ፣ ኡ እነዚህ ይመስላሉ። እነዚህም ፊደላት ደግሞ በሁለት ከፍለን ማየት እንችላለን። አናባቢ ፊደላትን ደግሞ በሁለት ከፍለን ማየት እንችላለን። ምንና ምን ብለን? ዱበችቱ ገባባና ዱበችቱ ዴራ ብለን ደግሞ እነዚህን የማይሆነ በሁለት ከፍለን ማየት እንችላለን ማለት ነው። ዱበችቱ ገባባ ማለት እነማን ናቸው? ዱበችቱ ዴራስ እነማን ናቸው የሚለውን ደግሞ አሁንም በጋራ እንይ። ዱበችቱ ገባባ ወይም አጭር ድምፅ ያላቸው ፊደላት እና ዱበችቱ ዴራ ረጅም ድምፅ ያላቸው ፊደላት የሚባሉት ለምሳሌ እነዚህን ቁቤ ዱበችቱ አናባቢ ድምፆችን እያንዳንዳቸው ስጽፋቸው ወይ እያንዳንዳቸው በቃላት ላይ ስናገኛቸው ምን ይሆናሉ? ዱበችቱ ገባባ ይሆናሉ ማለት ነው፣ ወይም አጭር ድምፅ ያላቸው ይሆናሉ። ዱበችቱ ዴራ ደግሞ እነዚህ ዳብል አድርገን ስንጽፋቸው ዱበችቱ ዴራ ይሆናሉ ማለት ነው። አናባቢያቸውስ እንዴት ነው የሚለው እስኪ በጋራ እናያቸው። ዱበችቱ ገባባ የሚባሉትን ስናነባቸው አጭር ድምፅ ነው ያላቸው። ለምሳሌ አ፣ ኤ፣ ኢ፣ ኦ፣ ኡ ብለን ነው የምናነባቸው። ሲደመር ዱበችቱ ዴራ የሚባሉትን ደግሞ ስናነባቸው ድምፃቸው ርዘም ይላል፣ ጎተት ይላል። ስናነባቸው አነባባቸው ይህን ይመስላል። አ፣ ኤ፣ ኢ፣ ኦ፣ ኡ ብለን እናነባቸዋለን። አያቸዋ ልዩነታቸውን። እነዚህኞች ድምፃቸው አጭር ነው፣ እነዚህኞች ደግሞ ድምፃቸው ርዘም ጎተት ይላል ማለት ነው። ለምሳሌ እንደገና እናያቸው። ለምሳሌ አ፣ ኤ፣ ኢ፣ ኦ፣ ኡ አያቸዋ። እነዚህኞችን ደግሞ ስናነባቸው ደግሞ አ፣ ኤ፣